ታዩ ተዝናኝ አጭሳ ይሄንን ቅማ ማለት ነው። ያ እኔ እዚህ ጸልያለሁ በአንድ በኩል አለቅሳለሁ፣ በአንድ በኩል ከእሱ ጋር አጣላለሁ። ቀጥታ እየደወልኩ ልጁን እንቅልፍ ነሰዋለሁ። ያ እናቴ ተይ በቃ አንቺ አልገባሽም ይለኛል። ጂጂ አንቺ እኮ እናት ስለሆንሽ ነው አልናገርሽም። እንደዚህ በእኔ በውጭ አልሰደብኩትም። በውስጥ እንዴት እንደምሰድበው መልሰህ ስህተት ውስጥ መግባት ፈልገህ ነው? መልሰህ መታሰር ፈልገህ ነው? መልሰህ እንዲህ መሆን ፈልገህ ነው? አንተ እሱ ሳያነሳልኝ ሲቀር ዱባይ አጎትየው ጋር ደውላለሁ። ምን እያደረጋችሁ ነው? እናትየውስ ምን እያደረገች ነው? እህትየውስ ምን እያደረገች ነው እያልኩት ልጁን መቆሚያ መቀመጫ ምን አገባሽ ብሎ ቢሰድበኝ እኮ ይችላል እኮ። ምን አባሽ አገባሽ? በእኛ ማለት ትግቢ በቃ አንቺ ምን ብዬ ልስደርሽ? እኔ እኮ ምን ብዬ ልስደርሽ? ግራ ገባኝ እኮ የምሰድብሽ ራሱ አንቺ የዞረ እኮ የምሰድብሽ ራሱ አንቺ የዞረ 2.7 ሚሊዮን ፎሎ ያለው የጃኒ አካውንት ተከፈተ። እልልልል እንኳን ደስ አላችሁ። ጂጂ ኪያ አበደች ነቀለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ አክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለጃኒ ስትጨነቁ የነበራችሁ ውድ ቤተሰቦቼ እንግዲህ የጃኒ ቻናል ተከፍቷል። በዛሬ እለት ማለት ነው 1.7 ሚሊዮን ተከታይ ያለው የመጀመሪያው አካውንቱ ተመልሶላታል። ደስ ብሎኛል። ደስ ያላችሁ ቤተሰቦቼ እስኪ ኮሜንት ስር ደስታችሁን ግለጹ። በጣም ነው ደስ ያለኝ የምር በጣም ማለት ነው። ሰሞኑን በጣም መነጋገሪያ ነበረች። እንግዲህ ጃኒ በጣም ተሰብራ ተጎድታ ነበር። ይሄን አንድ ወር እንግዲህ ልክ በአንድ ወሯ ተከፍቶላታል። ጂጂ ደግሞ እየጨፈረች ትገኛለች። በጣም ተናዳለች። ያው ጂጂ ታውቃላችሁ ጃኒ ላይ በጣም ተቀያይራለች። በፊት እንደምታውቁት በጣም ለእሷ ስትከራከር ምን ስትል ነበር፣ በቃ ከሰዎች ጋር ሁሉ ፋይት ስታረግ ነበር። አሁን ግን ተገልብጣ ጃኒን በጣም ጠልታት፣ በቃ ምን ልበላችሁ፣ በቃ እንትን ነው የምትለው፣ እሷ ማዋረድ ነው የምትፈልገው። አንዴ ጉድሽን ነው ማወጣው ትላታለች፣ አንዴ ምን ትላታለች። በጣም እያዋረደች ትገኛለች። ስለዚህ አሁን በዛሬው ዕለት ቻናሏ ሲከፈት አዶናይ በቃ ኩዊኒስ ባክ ምናምን ብሎ ሲጽፍ ጂጂ ደግሞ እያበደች ላይቭ ላይ መጣች። እንግዲህ መግቢያው ላይ ያስቀምጥላችኋለሁ ጂጂ እየተናገረች ማለት ነው። እንግዲህ ጂጂ የምትለው አውቀው ነው እየዘጉት፣ ቲክቶኩን አውቆ ዘግተው ልክ በአንድ ወራቸው ለቀቁት ነው እያለች ያለችው። እንግዲህ አዶናይም እሱን የዘጋው ነው እንግዲህ የምትለው እሷ። ጂጂ እንደሚመስለኝ ጃኒን የጠመደችበት ምክንያት እኔ እንደምገምተው ማለት ነው አዶናይን በጣም ነው የምትጠላው፣ በጣም ማለት ነው የምትጠላው። ለምን እንደሆነ አላውቅም፣ ስለማትወደው እሱን። ጃኒና አዶናይ የተጣሉ ሲባል ደስ ብሏት ስታግዝላት ነበረ፣ ሰው ሁሉ ሲወርድባት። ጆን ዳንኤል እና ጃኒ እንግዲህ እንደዛ ሲነጋገሩ ትዝ ይላችኋል። ጆን ዳንኤል ጃኒን ለማዋረድ ሲሞክር እንግዲህ ጂጂ ነበረች ስታግዝላት የነበረው፣ ስትከራከርላት የነበረው። በቃ ብዙ ነገር ስትል ነበር። አዶናይንም ለምንድን ነው ለጃኒ ማትቆምላት ምናምን ብላ እሱንም ስትሰድበው ነበረ። መጨረሻ ላይ አብሮ ናቸው ሲባል ነው እንግዲህ ቅይር ብላ ያበደችው። አብሮ እንዲሆኑ እሷ አትፈልግም። ሴቶችን ወንዶችን እያበላሸ ነው አዶናይ ብላ ነው የምታስበው። እንዳይሰሩ አውቆ ነው የያዛቸው፣ አውቆ እያፈዘዛቸው ነው እንግዲህ እያለች ያለችው። አብሮት እንዳለ የሚገኙ ወንዶችም ሆኑ ሴቶች አውቆ እያፈዘዛቸው የራሱን ቤተሰቦች እንዲታወቁ ፌመስ እንዲሆኑ እያደረገ ነው ብላ ስለምታስብ በጣም ነው የምትጠላው አዶናይን። እኔ እንግዲህ አላቅም ምን አይታበት እንደሆነ መድኃኒዓለም ያውቀው። እና እሱን ስለምጠላው አሁን ላይ ጃኒን ጥምድ አርጋ ይዛታለች። እንግዲህ ሊያሾውም ቻናሏ ተርፏል። እንግዲህ እንደምታውቁት ሰሞኑን የሊያሾው ዘመቻ ተከፍቶባታል። ጆርዲ የምትባል ሴት እናዘጋ ብላ እንግዲህ ብዙ በርካታ ሰዎችን እየላከችባት ነበር። ይህንንም እኔ አልደግፍም። ምንም ተንኮል ለሰው ልጅ ምንም ጥቅም የለውም። የሊያሾው ስለተዘጋ ዩቱባ ምን የምንጠቀመው ነገር አለ? ግን የምንጎዳው ነገር አንድ ኢትዮጵያዊት ሕፃን ልጅ ጎርተናል ማለት ነው። ልጇን እያሳደገችበት ነው። ሊያን ሾው ለመጉዳት በሄድን ቁጥር የሊያሾውን ልጅ
ነው የምንጎዳው ማለት ነው። ምክንያቱም መተዳደሪያዋ ነው። ማንም የለኝም ብላለች። ባለቤቷም አብሯት እንደሌለ ተናግራለች። ሲንግል እንደሆነች ተናግራለች። ስለዚህ ልጇ እንደምትጎዳ ግልጽ ነው። ስለዚህ ምንም ትርጉም የሌለው ነገር ነው። በጃኒ ምክንያት የተነሳ ነው እንግዲህ እናዘጋ የምትለው። ለጃኒ ለምን አልቆመችም ሊያሾው በሚል ነው እንግዲህ ጆርዲ ይዘጋባት እያለች ያለችው። ነገር ግን የሊያሾው ዩቲዩብ አካውንት አልተዘጋም። ከዚህ በፊት እንደምታስታውሱት የዛሬ 6-7 ዓመት የዮኒ ማኛና የጂጂ ኪያ አዘግተው ነበር። ያን ሰዓት ግን በማህበር አይደለም ያዘጉት እንዳሁኑ ማለት ነው። በማህበር ሳይሆን ያዘጉት አንድ ግለሰብ አሽሩካ ነበር ያዘጋው። ቴክኒኩን ካላወቃችሁበት እንግዲህ ዩቱብ ዝም ብሎ አይዘጋም። እንደ ቲክቶክ አይደለም። ቲክቶክ ማንም ዝም ብሎ ሪፖርት ካረገ ጥርቅም ነው የሚያደርገው። ዩቱብ ግን እንደዛ አይደለም። ዩቱብ እንትን ነው፣ ቴክኒክ ይፈልጋል። እንዴት ማድረግ እንዳለባቸው ቴክኒክ ይፈልጋል። አሽሩካ ነው እንግዲህ ያወቀበት። ሚስጥሩን እንዴት እንዳዘጋ ባላቅም ላውቅም ደግሞ አልፈልግም። ምክንያቱም ሰው ላይ ተንኮል ማድረግ እኔ አላማዬም ሀሳቤም አይደለም። እንደዚህ የሚያደርጉትም ሰዎች እቃወማለሁ። ተንኮል ምንም አያደርግም። የሶሻል ሚዲያ ጸብ እዛው ጸብ ነው፣ እዛው ያልቃል እንጂ ሌላ ህይወትን የሚጎዳ ተንኮል መስራት ጥሩ አይደለም። እና ውድ ቤተሰቦቼ የሊያ ሾው አካውንት መዘጋት ምንም ትርጉም ስለሌለው እባካችሁ አቁሙ። ምንም አይጠቅምም፣ ምንም አያደርግም። እንግዲህ ጆርዲ የተባለችውም ሴት ስሟ ሚዲያ ላይ ሲጠፋ እንደነበር እናስታውሳለን። ያንን ስሟን ለማደስም ሊሆን ስለሚችል እናንተ ደግሞ ይህንን በመገንዘብ የሰው አካውንት ከማዘጋት እንቆጠብ፣ ያሰባችሁ ካላችሁ ማለት ነው። ምንም ጥቅም የለውም። ለሰው ልጅ ክፋት ማድረግ ምንም ትርጉም የለውም። እና ሊያሾው በርቺ፣ ልጅሽን አሳድጊ። አንዳንዴ ደግሞ የሆን ማለት የምታወራቸው ነገሮች ባይመቸኝም ግን ተንኮል መስራቱ ጥሩ አይደለም። የምታወሪያቸውን አንዳንድ ነገሮች ብትቀንሺ ደስ ይለኛል። ከዛ በተረፈ በርቺ። እና ውድ ቤተሰቦቼ የጃኒ አካውንት በመዘጋቱ ነው እንግዲህ በጣም ዛሬ ደስ ብሎኝ የመጣሁት። እንግዲህ አዶናይ በጣም ደስ ብሎታል ብዬ አስባለሁ። ምክንያቱም አዶናይ እንግዲህ ሰሞኑን በጣም ጠበቃ እየቆመላት ነበር። ዝም ብሎ ነበረ እንደምታስታውሱት ከዚህ በፊት ማለት ነው። ዝም ብሎ ነበር። ነገር ግን አሁን ድምፅ ሆኖላታል። በጣም ነው ተናዶ የተናገረው። በጣም ብዙ ሚሊዮን የታየ ቪዲዮ አለ ስለ ጃኒ ለምን እንደሚያዘጉባት ምናምን እያለ ተናዶ ማለት ነው። ያንንም ቪዲዮ ያወረዱበት ነበር እንግዲህ። ነገር ግን ጓደኞችም አሏት። ግን ምን አይነት ጓደኞች ናቸው ድምፅ የማይሆኑላት ለጃኒ ምናምን ሲል ነበር። በዚህ አጋጣሚ 2 ጓደኞቿ ቮይስ ሲሆኑላት አይቻለሁ። እነሱም ወንዶች ናቸው። ስጢፋኖስ ቶማስ እና ጆሲ 2ቱ ድምፅ ሆኑላት አዶናይ ከተናገረ በኋላ ነው። እሱንም በፊት አይደለም። ግን ሴቶቹ ምን ነካቸው? እነ ፊዮና ፊፊ ምናምን የሚባሉት እነሱ ጸጥ ረጭ ነው ያሉት። እንግዲህ ሴት ጓደኞቿ እንግዲህ ሰው ሲወርቅ እንደዚህ ነው። ሁሉም እንትን ነው የሚሆነው፣ ደጋፊ ነው እንጂ የሚሆነው የሚያበረታ ሰው አይኖርም። ከውድቀት እግዚአብሔር አምላክ ይጠብቀን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ለጃኒ ያላችሁን ደስታ ኮሜንት ላይ አስቀምጡ። በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ።